አንድ አስገራሚ ትዕይንት አብረን እንሳል። ከባድ ውጊያ ተደርጓል። አንድ የፋሽስት ጣሊያን ጦር መኮንን ክፉኛ ቆስሎ በደም ተነክሮ ይወድቃል እና ራሱን እስቶ ከወደቀበት ሲነቃ አይኑን የሚገልጸው በዘመናዊ ሕክምና ማዕከል ውስጥ አይደለም። አዎ፣ ጨለማ በዋጣው ዋሻ ውስጥ ነው የሚነቃው። ልክ ነው፣ በአባይ ሸለቆ ዋሻ ውስጥ። ከሁሉ በላይ የሚያስገርመውና ግራ የሚያጋባው ደግሞ ቁስሉን ያጠበ ባህላዊ መድኃኒት የቀባ የሚያክመው ሰው ራሱ ሊያጠፈው የተላከው ኢትዮጵያዊው አርበኛ መሆኑ ነው። ዋው! ይሄ እኮ ለማመን ራሱ ይከብዳል። በእውነት እንግዲህ ይህንን ጉዳይ በዝርዝር እንመልከተው። በዛሬው ጥልቅ ቅኝታችን የጎጃም ምስጢሮች፣ ጀግንነትና የተቀደሱ ምስጢሮች ከሚለው ሰነድ ላይ ያገኘናቸውን የሰውን ልጅ የባህሪ ድንበር የሚፈትኑ ክስተቶችን ነው አብረን የምንመረምረው። በትክክል። እና ምን መሰለ፣ የትኩረት አቅጣጫችን ተራ የጦርነት ተረካ አይደለም፣ በፍጹም። ከጥይትና ከጦር ሜዳ ጀርባ ያለውን ያንን የሰው ልጅ ማይገመት ጸባይ ማለት የሰብአዊነትን ጥልቀትና የመንፈሳዊነትን ረቂቅ ምስጢር ማሰስ ነው ተልዕኳችን። መረጃዎቹ የሚያሳዩን የተለመደውን የጦርነት ትርኢት አለመሆኑን ማየቱ እጅግ አስገራሚ ነው። አዎ፣ በጣም አስገራሚ ነው። እነዚህ ሰነዶች የሚያቀርቡልን ታሪኮች በተለያዩ የታሪክ ዘመናት ውስጥ የተከሰቱ ቢሆኑም ሁሉም አንድ ጋራ የሆነ ክር አላቸው። እሱ ምንድን ነው? ያ የሰው ልጅ በተፈጥሮው ተኮራምጦ ራሱን ብቻ ሊያድን በሚችልበት የከፋ የጭንቀት ሰዓት ውስጥ ሆኖ እንዴት ከራሱ አልፎ ለሌላው ትልቅ የሞራል ከፍታን እንደሚያሳይ መመርመራቸው ነው። ማለት የሞት አደጋ ያንዣበበ ባለበት ቅጽበት ውስጥ የሚፈጠርን እጅግ የጠራ የሰውነትና የሰብአዊነት ከፍታ ነው የምንመለከተው። ይህን የሰብአዊነት ከፍታ ነው እንግዲህ በደጃዝማች ፀሐዩና በጣሊያኑ መኮንን ታሪክ ውስጥ የምናገኘው። መጀመሪያ ታሪኩን ሳረብ የገባኝ ነገር ቢኖር ይህ በጦርነት ሕግጋት ውስጥ ፈጽሞ የማይታሰብ ድርጊት መሆኑን ነው። አዎ፣ በፍጹም አይጠበቅ። ደጃዝማች ፀሐዩ እኮ የማይበገሩ ፋሽስት ጣሊያንን እንቅልፍ የነሱ ትልቅ አርበኛ ነበሩ። ታዲያ ይህን ክፉኛ የቆሰለ የጣሊያን መኮንን ማርከው ወደ ዋሻቸው ሲወስዱት ለምን ወዲያውኑ ገደል አላገቡትም? እሱ ነው እንግዲህ ትልቁ ጥያቄ። እኔን የገረመኝ ምናልባት ከሰውየው ወታደራዊ ምስጢር ለማውጣት ፈልገው ይሆን የሚል ግምት ነበረኝ። ግን ሰነዱ ይህን አያሳይም። በጎጃም ባህላዊ መድኃኒት አክመው ሙሉ በሙሉ እስኪያገግም ድረስ ጠበቁት። አዎ፣ እዛው ዋሻ ውስጥ ማለት ነው። ልክ ነው። ይህ እርምጃ በገዛ ወታደሮቻቸው ዘንድ ቅሬታ ሊፈጥር እንደሚችል መገመት አይከብድም። የገዛ ወገኖቻቸው እኮ በጣሊያን መርዝ ጋዝ እየረገፉ ነው ያሉት። እሳቸው ግን ጠላትን ማከማቸው ምክንያቱ ምን ሊሆን ይችላል? ያነሳው የጥቅም ወይም ምስጢር የማውጣት ጉዳይ በጣም ጥሩ መላመት ነው። ማለት ብዙ ጊዜ በጦርነት ውስጥ ምርኮኛን ማከም ከስልት አኳያ የሚደረግ ነገር ነው። አዎ፣ መረጃ ለማግኘት ሲባል። ልክ ነህ። ነገር ግን የቀረበልን መረጃ እንደሚያስረዳው የደጃዝማች ፀሐዩ ድርጊት ከምንም አይነት ፖለቲካዊ ወይም ወታደራዊ ስሌት ጋር የተገናኘ አልነበረም። እሳቸው የተዋጉት ወረራን እንጂ የሰው ልጅ ክብር ለማዋረድ አልነበረም። ዋው! ይህ በጣም ከባድ ሐሳብ ነው። አዎ፣ በዚያ ጭካኔ በነገሰበት የጦርነት ዓለም ውስጥ የቆሰለን ሰው እንደ ጠላት ሳይሆን እንደ ቆሰለ ሰው ብቻ አድርጎ የማየት የሞራል ልዕልና ነበራቸው። ማለት ሰው በመሆኑ ብቻ። በትክክል። እውነተኛው ድል የጠላትን ሰራዊት መደምሰስ ብቻ ሳይሆን የጠላትን ጭካኔ በራሱ ውስጥ ላለማስተናገድ መወሰን ጭምር መሆኑን ነው ያሳዩኝ ያሉት። ምን መሰለሽ፣ እኔ መጀመሪያ ይህን ሳስብ ልክ በአንደኛው የዓለም ጦርነት ወቅት ተፋላሚ ወታደሮች በገና በዓል አብረው እንደዘመሩት አይነት አጋጣሚ መስሎኝ ነበር። አዎ፣ የገናው የተኩስ አቁም ታሪክ ልክ ነው። ነገር ግን እዚያ ላይ ሁለቱም ወገኖች በተመሳሳይ ሰዓት ነው ጦርነትን ያቆሙት። እዚህ ግን ጦርነቱ እንደቀጠለ ነው፣ አደጋውም እንደቀጠለ ነው። መኮንኑ ከዳነ በኋላ የተፈጠረው ነገር ደግሞ ታሪኩን ወደ ሌላ ምዕራፍ ያሸጋግረዋል። እሱማ በጣም የሚገርመው ክፍል ነው። መኮንኑ አገግሞ ወደ ጣሊያን ሰፈር ተመለሰ። መመለሱን ብቻ አይደለም፣ ለደጃዝማች ፀሐዩ አለውን አክብሮት በአደባባይ መናገር ጀመረ። እኔን የገረመኝ ይሄ ሰው ዝም ማለት ይችል ነበር እኮ። የዳነበትን ምስጢር ደብቆ የራሱን ሕይወት መምራት ሲችል ለምን በገዛ ወገኖቹ ፊት ይሄን ለመመስከር ደፈረ? አዎ፣ የሕይወት መስዋዕትነት እስከ መክፈል ደርሷል እኮ። ልክ ነሽ። የት እንዳሉ እንድነግር ሲገደድም
እኔን ካዳነኝ ሰው ይልቅ ሞትን እመርጣለሁ ማለቱ ይሄ እንግዲህ የስቶክሆልም ሲንድሮም የሚባለው ጠላትን የማፍቀር ስነ ልቦናዊ ሁኔታ ነው ወይስ ትልቅ የሆነ የሞራል ለውጥ? የስቶክሆልም ሲንድሮም ሊመስል ይችላል። ምክንያቱም ምርኮኛ እና አጋች በሚለው ማዕከል ውስጥ ስለምናየው። ነገር ግን ያ ጥሩ መላመት ቢሆንም መረጃዎቹ የሚያሳዩት ሌላ ነገር ነው። ማለት ከዛ የተለየ ነው? አዎ፣ የስቶክሆልም ሲንድሮም በዋናነት በፍርሃትና በህልውና ስጋት ላይ የተመሰረተ ነው። እዚህ ላይ ግን መኮንኑ ነፃ ወጥቷል ማለት ወደ ወገኖቹ ተመልሷል፣ ደህንነቱ ተረጋግጧል። አዎ እውነት ነው። ምንም ያስፈራው ነገር አልነበረም። ስለዚህ የሱ ውሳኔ ከፍርሃት የመነጨ ሳይሆን ከግንዛቤ ለውጥ የመነጨ ነው። የደጃዝማች ፀሐዩ ድርጊት የዚህን መኮንን የአስተሳሰብ መሰረት ነው ያናጋው። እንዴት ማለት? እነዚህ ሰዎች አውሬዎች ናቸው፣ ስልጣኔ ልናመጣላቸው ይገባል በሚል የፋሽስት የፕሮፓጋንዳ ትርክት ውስጥ የነበረ ሰው ነው እኮ። ታዲያ ትልቁን ሰብአዊነትና ስልጣኔ ከተባለው ጠላት ሲያገኝ ዓለሙ ነው የተገለበጠበት። ዋው! ስለዚህ እሱን ካዳነው ሰው ይልቅ ሞትን መምረጡ ለደጃዝማች ፀሐዩ የከፈለው የክብር ዕዳ ብቻ ሳይሆን እሱ ራሱ ለተረዳው አዲስ የሰብአዊነት እውነት የከፈለው መስዋዕትነት ነው ማለት ነው። በትክክል ለራሱ ሕሊና ያደረገው ነው ማለት እንችላለን። እና የገዛ ወገኖቹ በግፍ ገደሉት። አስቢው፣ የጠላት መኮንን ለኢትዮጵያዊ አርበኛ ሲል ሰማዕት ሆነ። ሰነዱ የታሪክ በጎጃም አርበኞች ዘንድ አሁንም በለቅሶ እንደሚነገር ይገልጻል። ይሄ እኮ ልብን የሚሰብር ነው በጣም። የጠላት ወታደር ሲሞት አርበኞች ያለቅሳሉ ማለት ይሄ የጦርነትን ዘርን፣ ርዕዮተ ዓለምን ሁሉ ሰብሮ የሚያልፍ ትልቅ የሰው ልጅነት ትስስር በትክክል አስቀምጠዋል። ይህ ድርጊት የጠላትነትን አጥር የሚያፈርስ ነው። መኮንኑ የደጃዝማች ፀሐዩን ሰብአዊነት መልሶ በራሱ ሕይወት ነው የገዛው። ይህ ትልቅ የሞራል ድል ነው። አዎ፣ መገዳደል የለበት ድል። ልክ ነው። ደጃዝማች ፀሐዩ የጣሊያኑን አካል አዳኑ። የጣሊያኑ መኮንን ደግሞ የደጃዝማች ፀሐዩን ክብር በደሙ አተማ። የጣሊያን መኮንን የራሱን አሟሟት በመምረጥና መረጃ ላለመስጠት በመወሰን ከገዳዮቹ የሞራል የበላይነትን ወስዶላልን። የራሱን ሞት የመምረጥ ወይም ምንም ቁጥጥር በሌለበት ሁኔታ ውስጥ ሆኖ የነጻነት እርምጃ የመውሰድ ጽንሰ ሐሳብ አሁን ወደምናየው ሌላ ታሪክ ያመጣናል። አዎ፣ ወደ ሁለተኛው ታሪካችን። ይህ ጉዳይ ከዓመታት በኋላ የጎጃም ጥቁር አንበሳ በተባለው በበላይ ዘለቀ ታሪክ ውስጥ በሌላ እጅግ ልብ የሚሰብር መልክ ይደጋማል። አዎ፣ የበላይ ዘለቀ ታሪክ ሁሌም ስሜት የሚነካ ነው። ሁላችንም ስለ በላይ ዘለቀ እናውቃለን። ታሪኩን፣ የጦር ሜዳ ጀግንነቱን እና በመጨረሻውን በመንግሥት መሰቀሉን ታሪክ መዝግቦታል። ነገር ግን የቀረበልን መረጃ የሚያተኩረው ታሪክ ብዙም ባይነግረን የመጨረሻው ሰከንድ ላይ ነው። አዎ፣ እዛ የሞት ገመድ ፊት ላይ በተፈጠረው ልክ ነው። ገመድ ፊት ላይ በተፈጠረው የቤተሰብና የወንድማማችነት ቃል ኪዳን ላይ ነው። አብዛኛውን ጊዜ እኮ የታሪክ መዛግብት የሚያተኩሩት በትልልቅ ክስተቶች፣ በጦርነቱ ውጤት ወይም በፖለቲካዊ አንድምታው ላይ ብቻ ነው። አዎ፣ ቁጥሮችና ቦታዎችን ነው የሚነግሩን። በትክክል የሰውን ልጅ ስስ ስሜቶች፣ በተለይም በታዋቂ ሰዎች ሕይወት ውስጥ ያሉትን የሐዘን እና የፍቅር ገጽታዎች ዘንግቷቸው ያልፋሉ። ይህ መረጃ ግን በላይ ዘለቀን ከትልቅ ጀግንነት ወደ ግለሰብነት ነው የሚያመጣው። ማለት ወንድም ወዳለው፣ ስሜት ወዳለው ተራ ሰው ያቀርበዋል። እውነት ነው። ወደ መስቀያው ቦታ ተወስደው ሁሉን ነገር አብቅቶ ሞትን እየጠበቁ ባሉበት የመጨረሻ ሰዓት የወንድሙ ልመና እጅግ አስደንጋጭ ነው። እኔ ቀድሜ ልሰቀል ያለው ክፍል። አዎ፣ እኔ ቀድሜ ልሰቀል፣ ያንተን መሞት ማየት አልፈልግም ብሎ ተማጸነ። እኔን የሞበቴን ትልቁ ነገር ምንድን ነው መሰልሽ? እስረኞች ወደ ስቅላት ሲወሰዱ በፍርሃት ይረበደባሉ። የሞት ጊዜ እንዲራዝምላቸው ነው የሚመኙት። እዚህ ግን ወንድሜው ሞትን በማፍጠን እንዲመጣለት ይለምናል። አዎ፣ ይህ በጣም የሚገርም ስነ ልቡና ነው። የወንድሙ ጥያቄ የመነጨው ከከፍተኛ የልብ ስብራት የዚያን ታላቅ ጀግናው ወንድሙን ውድቀት መቋቋም ካለመቻል ነው ወይንስ ገዳዮቹን በመጨረሻው ሰዓት ምንም እንኳን ሕይወታችንን ብትወስዱም የሞት ቅድም ተከታታይን የምመርጠው እኔው ነኝ ብሎ ሞትን በማሾፍ ከመሞገት? ይሄ እጅግ በጣም ጥልቅ ጥያቄ ነው። ሁለቱም ሊሆኑ ይችላሉ። ግን በዋናነት ይህ የፍጹም ነጻነት መግለጫ ነው ብዬ አስባለሁ። እንዴት ማለት? የሞት ፍርድ የተፈረደባቸው እስረኞች ምንም አይነት አካላዊ ኃይል የላቸውም እኮ። ገዳዮቻቸው ሕይወታቸውን፣ መብታቸውን፣ እንቅስቃሴያቸውን ሙሉ በሙሉ ተቆጣጥረውታል። አዎ፣ ምንም ማድረግ አይችሉም።
ነገር ግን አንድ ማንም ሊነጥቃቸው የማይችል ነገር አለ። እሱም የውስጥ ምርጫቸው ነው። የሰውን ልጅ ሁሉንም ነገር መግፈፍ ይቻላል፣ ነገር ግን በተሰጠው ሁኔታ ውስጥ የራሱን ምላሽ የመምረጥ ነፃነቱን መንጠቅ አይቻልም። ዋው! ይሄ ቪክተር ፍራንክል ያለው አይነት የነፃነት ትርጉም ነው። በትክክል እሱ ነው። የወንድሙ ጥያቄ የወንድሙን ስቃይ ላለማየት ካለው ጥልቅ ፍቅር የመነጨ ቢሆን በተዘዋዋሪ ደግሞ ሞትን የራሱ ምርጫ ያማረግ ትልቅ የሞራል አመጽ ነው። ያ ማለት ሞት የገዳዮቹ መሳሪያ መሆኑ አበቃ ማለት ነው። አዎ፣ ሙሉ በሙሉ መቆጣጠር አልቻሉም። ሞት የወንድሙ መሸሸጊያ ሆነ እኮ። ከወንድሙ ሞት ሐዘን ማምለጫ። ሞት ሁልጊዜ አስፈሪ አይደለም ማለት ነው። አንዳንድ ጊዜ ከምትወደው ሰው ሕመም ማምለጫ ይሆናል። አዎ፣ በጣም ከባድ ሐሳብ ነው። በዚያች ሰዓት በጎጃም ሰማይ ስር ገዳዮች አካልን ማጥፋት ሲችሉ የወንድማማቾቹ ሞራል ግን ማሸነፍ እንዳልቻሉ በግልጽ ያሳያል። ይህን ስናስበው ወንድማማችነት ከደም ትስስር ያለፈ ትርጉም ይኖረዋል። አትገድሉኝም፣ እኔ ራሴ ለወንድሜ ስል ሞትን እቀበላለሁ የሚል ትልቅ የሞራል ድምፅ አለው። አዎ፣ እኔ ነኝ የምወስደው የሚል አይነት። ልክ ነህ። ሞትን መምረጥ ማለት በመጨረሻዋ ሰከንድ እንኳን ምርጫ እንዳለው፣ ገዳዮቹ ሙሉ በሙሉ እንዳልተቆጣጠሩት የሚያሳይ አቋም ነው። እንግዲህ አካልን አሳልፎ ስለመስጠት እና ለምትወደው ነገር ስትል የሞራል የበላይነትን ስለማሳየት እያወራን ነው። አሁን ደግሞ ወደ ሦስተኛው ታሪክ እንለፍ። ይህ ጽንሰ ሐሳብ ከመቶ ዓመታት በፊት ሙሉ በሙሉ የተለየ መልክ ይዞ እንደነበር መረጃችን ያስረዳናል። እስካሁን ያየነው መሥዋዕትነት ለሰው ልጅ ማለትም ለጠላት እና ለወንድም የተደረገ ነበር። አዎ፣ ለሰው ነው የተደረገው። ወደ ኋላ በታሪክ ስንመለስ ደግሞ እምነትን እና መንፈሳዊ ቅርሶችን ለማዳን ሲባል የተደረገን ከሰውነት ተፈጥሯዊ ገደብ በላይ የሆነ ጽናት እናገኛለን። አዎ፣ የጣና ደሴቶች እና የአባይ ፏፏቴ ታሪክ። ልክ ነው። ወደዛ እንጓዝ። ይህኛው የዳሰሳችን ክፍል ከግለሰባዊ ግንኙነት ወጥቶ የሰው ልጅ ከመንፈሳዊ ዓለሙ ጋር ስላለው ጥብቅ ቁርኝት የሚያሳይ ነው። ማለት ቁሳዊ ያልሆነን ነገር ከቁሳዊው አካል አስበልጦ ስለማየት የምንወያይበት ነው። አዎ፣ ሰነዳችን እንደሚለው በግራኝ አህመድ ወረራ ወቅት ታሪካዊ ቅርሶችን እና ታቦታትን ለማትረፍ ሲባል በጣና ደሴት የነበሩ መነኮሳት አስገራሚ እርምጃ ወሰዱ። ማምለጫቸው የት ነበር? በአባይ ፏፏቴ ውስጥ ማለትም በዚያ አስፈሪ የውሃ ጩቀትና ግፍት ጀርባ ባለ ዋሻ ውስጥ ገብተው ተሸሸጉ። እሱ ራሱ ያስፈራ። እናም በዚያ ዋሻ ውስጥ ለ7 ዓመታት ያህል ያለ ምግብና መጠጥ በጸሎት ብቻ ቆዩ ይለናል ታሪኩ። እኔ ይሄን መረጃ ሳገኝ ቆይ 7 ዓመት እንዴ? 7 ዓመት ሙሉ ያለ ምግብ? አዎ፣ በዚያ እርጥበትና ጨለማ ውስጥ። ዘመናዊው ዓለም ወዲያውኑ ይሄ ሊሆን የማይችል አፈ ታሪክ ነው ብሎ ሊደመደም ይችላል። እኔ ግን የዚህን ታሪክ ሳይንሳዊነቱን ዝም ብሎ ውድቅ ከማድረግ ይልቅ እንዴት ሊሆን ቻለ የሚለውን የህብረተሰቡን ስነ ልቦና መመልከቱ ነው ትርጉም ይሰጠኝ። በትክክል አፈ ታሪክ ነው ብሎ ከማለፍ ምናልባት ማህበረሰቡ በሚስጥር ምግብ ያቀበላቸው ነበር ማለት እንችላለን። ወይንም ደግሞ በከፍተኛ የጸሎትና የትኩረት ደረጃ ውስጥ ሆኖ ሰውነታቸው ልክ እንደ ስሜታዊና አካላዊ እንቅልፍ ውስጥ ገብቶ ይሆን? ያነሳው የአካባቢው ማህበረሰብ በሚስጥር የመረዳቱ ሐሳብ እጅግ ምክንያታዊ ነው። የጎጃም ሚስጥር ከሚባሉት ነገሮች አንዱ እሱ ነው። አዎ፣ የህዝቡ ትብብር። ህዝቡ ቅርሶቹንና መነኮሳቱን ለመጠበቅ ሲል የፈጠረው ጠንካራ የዝምታና የትብብር አጥር ራሱ እኮ ትልቅ ሚስጥር ነው። ነገር ግን ማህበረሰቡም ቢረዳቸው በዚያ የፏፏቴ ጀርባ በዚያ አስፈሪ ድምፅና ርጥበት ውስጥ ለ7 ዓመት መቆየት የሰው ልጅን አእምሮአዊ ብቃት የሚፈታተነው በጣም ማለት የምግብ ጉዳይ ብቻ አይደለም። የብርሃን እጦት፣ ማህበራዊ መገለል፣ የውሃው ጩኸት የሚያመጣው የስሜት ሕዋሳት ጫና፣ ይሄ ልኩ ከባድ ነው። አዎ፣ ይህንን ሁሉ ተቋቁሞ መቆየት ፍጹም የሆነ መንፈሳዊ ዓላማና ራስን ማጥፋትን የሚጠይቅ ነው። የዚህ የታሪክ ትልቁ መልእክት ተአምራዊነቱ ላይ ብቻ ሳይሆን ቅድሚያ ስለሚሰጠው ነገር ይመስለኛል። እንዴት ለእነዚህ መነኮሳት የእነሱ ግል ህሉና ምቾት አልፎ ተርፎም ሕይወት ከሚጠብቁት ቅርስና እምነት በታች ነበር። ይህ ታሪክ ስለዚያ ትውልድ ምን ይነግረናል? የሰው ልጅ እጅግ ክቡር ለሆነው ማንነቱ ሲል ስጋዊ ፍላጎቱን፣ ረሃቡን፣ ጥማቱንና ፍርሃቱን ሙሉ በሙሉ መቆጣጠር እንደሚችል እያሳየን ነው። ያለምንም ጥርጥር ሦስቱንም መረጃዎች ስናያቸው የሚነግሩን ይህንኑ ነው። አንድ አይነት መልእክት ነው ያላቸው።
ደጃዝማች ፀሐዩ የጦርነትን ደመነፍሳዊ የጥላቻ ስሜት ተቆጣጠሩ። የበላይ ዘለቀ ወንድም የተፈጥሮን የሞት ፍርሃት ተቆጣጠረ። እነዚህ መነኮሳት ደግሞ የሰውነትን መሰረታዊ ፍላጎቶች ተቆጣጠሩ። ዋው! አሪፍ ማጠቃለያ ነው። ማዕከላዊ ጭብጥ የሰው ልጅ አካላዊና ስነ ልቦናዊ ገደቡን ሰብሮ ለከፍተኛ ሞራላዊና መንፈሳዊ ዓላማ ራሱን ሲያስገዛ የሚታየው አስገራሚ ኃይል ነው። ይህ ጽናትና እምነት ነው ታሪኩን ከትውልድ ትውልድ በክብር እንዲተላለፍ ያደረገው። በእውነት ይህ ያስገረመኝ ቅኝት ነበር። የዛሬው የውይይት ቆይታችን ከመደበኛው የታሪክ መዛግብት ወጥቶ የሰው ልጅ ጥልቅ የሞራልና የመንፈስ ጥንካሬ ፈትሸዋል። አዎ፣ በጣም ጥልቅ ነበረ። ከአባይ በረሃ ጠላትን ካከመው ዋሻ ተነስተን ወደ በላይ ዘለቀ አስጨናቂ የመስቃያ ገመድ ስር ከዚያም ወደ ጣና ደሴቶችና የአባይ ፏፏቴ ድብቅ ዋሻዎች ተጉዘናል። ሰብአዊነትን፣ የወንድማማችነትን ፍቅርና የዓላማን ጽናት ዳሰሰናል። መረጃዎቹ የተጻፉ ታሪኮች ብቻ ሳይሆን እኛ ዛሬ ለምናምንበት እሴት ምን ያህል ዋጋ እንከፍላለን የሚለውን እንድንጠይቅ ያደርጉናል። እነዚህ ከተሰጡን ምንጮች የወጡ ታሪኮች ታሪክን እንደ ማስታወሻ ብቻ እንድንይዘው ሳይሆን የሞራል መስታወት እንድናደርገው የሚገፋፉናል። ልክ ነሽ። ብዙ መረጃና ጫጫታ በሚበዛበት በዚህ ዘመን ቆም ብለን እውነተኛው የሰውነት መለኪያ ምንድን ነው ብለን እንድንጠይቅ ያደርጉናል። እናም ይህን ቅኝት ከመቋጨታችን በፊት አድማጮች በግላቸው ሊያስቡበት እና ሊያሰላስሉት የሚገባ አንድ ትልቅ አሳሳቢ ሐሳብ ባነሳ ደስ ይለኛል። ምንድን ነው እሱ? በእነዚህ ሦስቱም ተለያዩ ታሪኮች ውስጥ የተመለከትነው አንድ አስገራሚ የጋራ ስዕል አለ። እሱም የደህንነት ስፍራዎች ወይንም መሸሸጊያዎች መኖራቸው ነው። ዋው! ይህ እጅግ የሚስብ ሐሳብ ነው። ሁሉም ገጸ ባህሪያት በጭንቀት ሰዓት የሚደበቁበት ወይንም ደህንነት የሚሰማቸው ስፍራ ነበራቸው እኮ። አዎ፣ ለማስታወስ ያህል በጦርነት ክፉኛ ለቆሰለው የጣሊያን ጠላት ያ የአባይ በረሃ ዋሻ የመዳኛና የሰብአዊነት መሸሸጊያ ሆነው፣ ልክ ነው። በሞት ፍርሃት ለሚሰቀቀው የበላይ ዘለቀ ወንድም የገዛ ወንድሙ ደረት እና አብሮ የመሞት ፍላጎት ከፍርሃት መሸሸጊያ ሆነው፣ ለተቀደሱት ታቦታትና ጥንታዊ ቅርሶች ደግሞ የአባይ ፏፏቴ ጀርባ ማንም ሊደፍረው ማይችል መንፈሳዊ መሸሸጊያ ሆነው። አዎ፣ ሁሉም የራሳቸው መሸሸጊያ ነበራቸው። ታዲያ ዓለም በትርምስ በጭንቀት እና ማለቂያ በሌለው ፉክክር በተሞላችበት በዚህ በዘመናችን እኛ ክብራችንና ጥልቅ እሴቶቻችንን የምንደብቅበት ማንም ሊደፍረው ማይችል የእኛ ዘመን መንፈሳዊ ወይም ሞራላዊ ዋሻ ምንድን ነው የሚለውን ጥያቄ ያሰብን የዛሬውን ፕሮግራም እንጨርሳለን።